ኦማር ከልጅነቱ ጀምሮ ተነጥሎት የማያውቅ የቅርብ ወዳጅ አለው። እንደ ተዋን የተጣበቀበት ጓደኛው ቼንጊዝ። አይሳን ላይኛው ክፍል ስላንተ እየጠየቀች ነው አለቃ። አንድ የመጨረሻ ዙር ዛሬ ድል ቀኔ ነው። እናም ኦማር በፍቅር ክንፍ ብሎ ያበደላት አንድ ልጅም ነበረች። ለሷ ሳያንገራግር ይሞታል። አይሳን እንዴት አደርሽ አይሳን? ደህና አደርሽ? ለባለቤትሽ አሳውቀዋለሁ። አንድ የመጨረሻ ዙር ይጫወትና ከዛ ይመጣል። እና ዛሬ የእድሉ ቀን ነው። ይሄንን እንዴት ነው የምታደርጊው ግን በፈጠረሽ? እኔ ምንም ልለምዶ አልቻልኩም። ሁሉንም ሰው ልክ እንደ መጽሐፍ ነው የምታነቢው። ሁሉንም አይደለም አይሊን፣ የሚወዱኝን ሰዎች ብቻ እንጂ። እንዴት አደርሽ? ሰላም አደርክ? እንግዳችን አልመጣም? ማለቴ አቶ ይዜል እስካሁን አልመጣም? አይ እመቤት፣ ግን በቅርቡ ይደርሳል። ለመጀመሪያ ጊዜ ነው እዚህ በእንግድነት የሚያርፈው። ስለዚህ በሆቴል ቤቱና በቁማር ቤቱ ተደስቶ እንደሄድ ነው የምፈልገው። ገብቶኛል እመቤት። የጠየቀው ልዩ ነገር አለ? አዎ አለ። ካለሱ ፍቃድ ውጪ ማንም ሰው ወደ ክፍሉ እንዲገባ አይፈቅድም። ጸሐፊው ናት መልእክቱን የነገረችኝ። እሺ፣ እንዴት ምስጢራዊ የሆነ እንግዳ ነው የመጣብን? ኦማር ጥሩ ልጅ ነበር፣ ግን አንድ መጥፎ የሆነ ባህሪ ያለው። ሰውን በጣም ያምናል። ሰዎችን ስለሚያውቃቸው ብቻ በደንብ የሚያውቃቸው ነበር የሚመስለው። ወደ ኋላ ለመመለስ እድሉ ቢኖር ኖሮ ኦማርን እያንዳንዷ ክህደት በፍቅር ነው የምትጀምረው ብለው ነበር። እንዴት ነህ አባዬ? ፈጣሪ ይመስገን ደህና ነኝ ልጄ። ከውትድርና ተመለስክልኝ፣ ደስ አለኝ። ታዲያ ከኔ የተሻለ ደህና ማን ይኖራል? ምን? አባቴን እያወራሁት እኮ ነው። እያቸው እነሱም መጥተዋል። እነማን? ምን ነው ችግር አለ? ተባከ ሁሉም ሰው እዚህ ነው ያለው። ያለበለዚያ ወሬ ማውራት በጣም ነው ናፈቅሽኝ አይሳን። በናፍቆት ብዛት ላብድ ነው። ስሙ እስቲ መሳሳሙን አቁሙ። ስራዬን ትቼ እኮ ነው እዚህ የመጣሁት። አለቃ እስኪ ትንሽ እንነጋገር። ከዚህ በኋላ አለቃ እንዳትልህ። አሁን ትልቅ ሰው ነሽ። አሊ በቂ ነው። ተው እንጂ ወንድሜ፣ ራሴን እስክችል ድረስ ቢያንስ አለቃ እያልኩ ልጥራ። እሺ ካልክ። ምን ሌሊቱን በሙሉ ስጠጣ ነበር? መመለስህን አስመልክቼ ሳከብር ነበር። በድጋሚ ችግር ውስጥ ነው ያለው። አንተ ሄደህ ሳለ ትንሹ ጥንቅጥ ውስጥ ነበርኩኝ። ደጋረክ አንተ እንድትሰበሰብ እንደምታደርገኝ ያውቃለሁ። አመሰግናለሁ። በሰላምሳችሁ ወንድሜ።
በጣም ነው ናፈቅሽኝ አይሳን። እኔ እዚህ ነኝ። ለምንድን ነው እንደዚህ ሆንከው? የተጎዳክ ትመስላለህ። ውትድርና ውስጥ እያለሁ ምን ሆነ መሰለሽ? ወጥመድ አዘጋጅተው ሲያጠቁን ሮጠን ወደ ምሽግ ገባን። ኦማር አዛዣችን ተኩስ እያለኝ ነበር። እጄን ጭብጥ አድርጌ ግን ልዘረጋው አልቻልኩም። በጭንቅላቴ እጅሽን ይዤው ነበረ። ልክ እጄን ብዘረጋው ከውስጥ የምጠፊብኝ መሰለኝ። አስቂኝ ነበር። እጄ ለመዘርጋት ይታገላል፣ እኔ ደግሞ ጭብጥ አድርጌ እና ቀረሁ። በስተመጨረሻ ግን ዘረጋኸው። አዎ ዘረጋሁት። ባይገርምሽ መሀል አካባቢ ደርሰን ነበር። አየህ እዚህ ነኝ። እኔ ወዴትም አልሄድኩም። በልና እያረፈድን ነው። እናትህ አንተ እንደማትገባኝና እንደማትመጥነኝ እያሰበች ነው። እናቴ እንደዚህ አስተሳሰብ የላት። የሰውን ውስጡንና ማንነቱን ነው የምታየው። እውነት ውስጤ ውስጥ ምን ይሆን የምታየው? ባክህ ልጇ የሚወዳትን ሴት ከሰርግ ወይንም ከሆነ ፕሮግራም ላይ ነው የመጣው አይደል ልጄ? ቼንኪስ ከረባትና ሱፍ ምናምን ለብሷል እኮ። አይ አይደለም አጎቴ ሙምታዝ፣ የምሰራበት ቦታ ታውቀው የለ? አባዬ ከወንዝ ዳርቻ የተከፈተውን ሆቴል ታውቀዋለህ? ካዚኖ አላቸው። ቼንኪስ እዛ ነው የሚሰራው። እዛ ውስጥ ዘፍናለህ እንዴ? ካዚኖ ማለት እማዬ የቁማር መጫወቻ ቤት ነው። በጣም ጎበዝ መርት። በእርግጥ ምርጫው ያንተ ነው ልጄ። አሁን ሁላችሁም ትላልቆች ናችሁ። ቢሆንም ግን ፈጣሪ አይወደውም። ቁማር ኃጢአት ነው። ኧረ እኔ ስራ ብቻ ነው እዛ የምሰራው። ቁማር ተጫውቼ አላውቅም። የግፍ ገንዘብ ሊረዳ አይችልም ልጄ። ችግር ውስጥ ብቻ ነው የሚያስገባ። ተረድቼሃለሁ፣ ግን እዛ ቦታ የሚመጡትን ሰዎች ብታያቸው እስከ አንገታቸው ድረስ በሀብት የተጥለቀለቁ ናቸው። ሀብታሞች ናቸው። እውነተኛ ሀብት እዚህ ውስጥ ብቻ ነው። ልቡን እያሰ ነፍስ ናት ሀብታም መሆን ያለባት እዚህ ውስጥ። ከዛ ሌላ ምንም አይነት ሀሳብ ሊኖር አይችልም። አይደለም እንዴ ኦማር? ስማ ወንድሜ፣ አይሳን አልነገረችም? ምኑን? እሷም እዛ መስራት ጀምራለች። እስካሁን አልነገርሽውም እንዴ? አይ አፌን መዝጋት መልመድ አለብኝ እኮ። ኡፍ ምኑ ደነዝ ነኝ። የት ነው መስራት የጀመርሽው? ካዚኖ ቤት፣ ከቁማሩ ቤት ነዋ። ካዚኖ ውስጥ አይደለም፣ የሆቴሉ እንግዳ ተቀባይ ነኝ። እንደዛ ነው። አይሳን ስራ እንድፈልግላት ጠየቀችኝ እና ወዲያው ነው ነገሮችን ያመቻቸውላት። እዛ ካሉት ሰዎች ጋር ጥሩ ቅርበት ነው ያለኝ። የትምህርቱ ነገርስ? ማታ ነው ስራዬ እና ደግሞ ጥሩ ደሞዝ ይከፍሉኛል። ለእኔ ልክ እንደ ስራ ልምድ በለው። ያው ታውቅ የለ የምማረው ቱሪዝም ነው እና ስራዬም እንግዶችን ማስተናገድ ነው። ካዚኖ ጋር ምንም ግንኙነት የለኝም። እንዴት ይሻላል? እኔ ያንን ነገር ከአንቺ ልቀበሉ አልችልም። ሻይ ላምጣ አባዬ? እስካሁን መቼም ፈልቶ ይሆናል። ይቅርታ አድርግልኝ። ልነግርህ ነበር ግን ትክክለኛውን ሳ ስላላገኘው ነው። ለምን? አሁን የተበሳጨኸው ወሬውን ከሌላ ሰው ስለሰማክ ነው? ለምን አልነገርሽኝም ነበር? አሁን እየነገርኩ ነው። በዛ ላይ ደግሞ ትናደድብኛለህ ብዬ ስለፈራው ነው። የፈራሽው ስራውን ስለጀመርሽ ነው? ወደፊት ስራ እንድሰራ አታደርገኝም ማለት ነው? አሁን እሱ ከዚህ ጋር ምን አገናኘው? እቤት ተቀምጬ ልጅ ማሳደግ ብቻ ሊሆን ነው ስራዬ? እርግጥ ነው ይሆናል። እሺ ባለቤቴን ደስ እንዳለው።
ይቅርታ። ግራም ታጋባ ሴት ናት። እውነቴን ነው። ስራ ቦታ ብታያት የእንግዳ ተቀባዩዋና አለቃ ጆፌ ጥሎባታል። ስለምንድን ነው የምታወራው ቼንጊዝ? እንዲሁ እየነገርኩ ነው። አይሳን ቆንጆ ሴት ናት ወዳጄ። እንደዚህ ያሉትን ነገሮች መልመድ አለብህ። ይህም ራሱ ምንም አይሰራም። በቃ ምኑም ልክ አይደለም። ከአንቺ ውጭ ሁሉም ነገር ግርጥት ብሏል። አመሰግናለሁ። እና ወደድሽው? በጣም ቆንጆ ነው። ለራት አንዘጊ፣ ቶሎ እንሂድ። የሆንሽው ነገር አለ? የለም፣ ና እንሂድ። በድጋሚ ምን ሆነሽ ነው? ምን ሆነሻል አንቺ ሴት? እንሂድ እያልኩ ነው። እጄን ልቀቀኝ። አይሳን፣ ሌላ ምንድን ነው የምትፈልጊው? ሌላ ምን ቀረሽ? ሁሉም ነገር ተሟልቶልሻል። የምትፈልጊውን በሙሉ አግኝተሻል። ምንም አልፈልግም። ከጀርባዬ ዞር በልልኝ ቼንጊዝ። እስቲ ንጹህ አየር ልቀበል። ችግርሽ ምን እንደሆነ ታውቂያለሽ? ሁሉንም ነገር ነው የምትፈልጊው፣ ግን በምላሹ ምንም ነገር አትሰጪኝ። ልክ እንደ ልጅ አታውራ። ምን እንድሰጥ ነው የምትፈልገው? ፍቅርሽን ብቻ፣ እሱም ብቻ። አታስታውስም አይደል? ምንድነው የተፈጠረው? ምን ነበር? ከ12 ዓመት በፊት በዛሬዋ ቀን ምን ነበር የሆነው? እኔ ወጣ ብዬ አየር ልቀበል። እራት ላይ እንገናኝ። እባክሽ ይቅር በይ። ይቅር አልሽኝ? አዎ ብዬሃለሁ። ቼንጊዝ ነህ። እንዴት ነው ሰው ይቅር ሊልህ የማይችለው? ልክ ነሽ አይደል? ሰዎችን የመያዝ ችሎታ አለኝ። ልክ ነኝ? አዎ። በእርግጥ ከእኔ ፍቅር ይዞሻል። ተሳሳትኩ? ገሃነምን ብገባ አብረሽኝ ትመጫለሽ አይደል? እሱን እንኳን አድርጌዋለሁ። ሌላ ከበድ ያለ ነገር ፈልግ። ዛሬ ማታ ጨዋታው ላይ ትገኛለሽ። በጊዜ ነው የምተኛው። እባክሽ ነይ። ዛሬ ማታ የምጫወተው ላንቺ ነው። እወድሻለሁ። እኔም እወድሃለሁ። ወፎቹን ያደልቧቸውና ከዛ ልክ ጉበታቸው ሲተልቅ አውጥተው ይሰሩታል። ጨካኝ ነህ ኢዜል። አዎ ሁሉም ጥሩ ነገር ዋጋ አለው። ከዚህ በኋላ እራት ይብቃን። ለባብሼ ተዘጋጅቻለሁ። ጨዋታውን መቀላቀል እፈልጋለሁ።
ምንድነው ይዘኝ? ደህና ነህ ግን? ምንድነው ደህና ነህ?